ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 24 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደብረ ታቦር በግዳንና በቋራ የአገዛዙ ጦርና የምርጫ ቅስቀሳ ቡድን በፋኖ ክንድ ተበታትኗል። በግንባሮቹ በተደረገ ትንቅንቅ ከፍተኛ ድል ተገኝቷል። መረጃውን ይዘናል። አገዛዙ ከምርጫ በኋላ መርካቶንና ፈረንሳይን ጨምሮ በርካታ የአዲስ አበባ ሰፈሮችን የማፍረስና ሰፊ የማፈናቀል እቅድ ማውጣቱ ታውቋል። ሰሙታላችሁ። በአሜሪካ የገንዘብ ቅነሳ ምክንያት በሰሜን ኢትዮጵያ የሚሊዮኖች ሕይወት አደጋ ላይ መውደቁ ተገልጿል። በአገዛዙና በህወሓት ታጣቂዎች መካከል በሳምንት ውስጥ ለሁለተኛ ጊዜ ተኩስ ልውውጥ ተቀስቅሷል። ወታደራዊ ውጥረቱ እያየለ ነው። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሁለተኛው የአማራ ጆርናል ዓለም አቀፍ ሳይንሳዊ ጉባኤ ከሜይ 23 እስከ 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬትራንስ ፕላዛ ይካሄዳል። ጉባኤው የአማራውን ጽናትና የመቋቋም አቅም በመፈተሽ የህልውና ትግሉን ግብና ቀጣይ ፖለቲካዊ ሁኔታዎችን ማመላከት በሚል ጭብጥ ይካሄዳል። ይህ ጉባኤ የአማራን ጉዳይ ከህልውና ጥቃት ነባር አቀራረብ በተለየ ጽናትንና የነገውን ፖለቲካዊ ሁኔታ አመላካች በሆነ አቀራረብ መልሶ የመግለጽና የማመላከት አቀራረብ ይከተላል። በመሆኑም በዚህ ዓለም አቀፍ የአማራ ሳይንስ ጉባኤ የመሳተፍ ፍላጎት ያላችሁ በሰሜን አሜሪካ የምትገኙ የአማራ ተወላጆችና ኢትዮጵያውያን በጉባኤው እንድትታደሙ ተጋብዛችኋል። ጉባኤው በአማራው ላይ በሚፈጸሙ መዋቅራዊ በደሎች፣ ታሪካዊና ፖለቲካዊ ገጽታዎች ላይ የብሔር ፌዴራሊዝምና አማራጭ ፖለቲካዊ ስርዓቶች፣ የዲያስፖራ ተሳትፎ፣ የሚዲያና ባህል ንቅናቄዎች፣ በአማራው ላይ የታወጀው ጦርነትና መሰል ከ10 የሚበልጡ ርዕሰ ጉዳዮች ላይ የጥናታዊ ጽሑፍ ናሙናዎች የሚቀርቡበት ነው። ተሳታፊዎች ታሪክን፣ ፖለቲካን፣ ሕግን፣ ወቅታዊ ጥናቶችን፣ አንትሮፖሎጂን፣ ሃይማኖትን፣ ሚዲያን፣ የባህል ጥናቶችንና የሰላም ግንባታን የሚያሳትፍ የእርስ በርስ ጥልቅ ውይይት ያደርጋሉ። ጉባኤው የሚካሄደው የፊታችን ግንቦት ወይም በሜይ 23ና 24 2026 በሜሪላንድ ሲልቨር ስፕሪንግ ሲቪክ ቢልዲንግ ቬተራንስ ፕላዛ ነው። ድጋሚ ለማስታወስ ሳተርዴይ ሜይ 23፣ ሰንዴይ ሜይ 24 ሰዓቱ ከ8 ኤኤም እስከ 6 ፒኤም ሲሆን ጉባኤው በአካል በሚገኙ ተሳታፊዎች የሚካሄድ ይሆናል። አማራ ጆርናል። በርካታ ተፈናቃይ የያዙት የአማራ ትግራይና አፋር ክልል ሲደረግ የነበረው እርዳታ ሊቋረጥ መሆኑን ተከትሎ አዲስ ስጋት መደቀኑ ተገለጸ። በጦርነት እየታመሱ ያሉ የአማራ አፋርና ትግራይ ክልሎች ለሚገኙ በሚሊዮን የሚቆጠሩ ዜጎች ብቸኛ የህይወት መስመር ሆኖ የቆየው የጋራ የአደጋ ጊዜ ክንውን ፕሮግራም በአሜሪካ የገንዘብ ድጋፍ ቅነሳ ምክንያት ሊቆም መሆኑን ተከትሎ ከፍተኛ ስጋት ተደቅኗል። የፕሮግራሙ መቋረጥ በሶስቱ ክልሎች ያሉ ከ3.1 ሚሊዮን በላይ ዜጎችን ለከፋ ሰብአዊ መብት እንደሚዳርግ የአሜሪካ ሴናተር ጄን ሻሂን አስጠንቅቀዋል። የሴኔቱ የውጭ ግንኙነት ኮሚቴ ከፍተኛ አባል የሆኑት ጄን ሻሂን ለውጭ ጉዳይ ሚኒስትር ማርኮ ሮቢዮ በላኩት ደብዳቤ ሰኔ 2018 ዓ.ም እንዲያበቃ ቀጠሮ የተያዘለትን የጂኦፒ ፈንድ አስመልክቶ ያላቸውን ስጋት በዝርዝር ገልጸዋል። ሴናተሯ እንዳሉት በአሜሪካ የገንዘብ ድጋፍ ቅነሳና በምግብ እርዳታ ፕሮግራሞች መልሶ ማዋቀር ምክንያት ይህ ህይወት አድን ፕሮግራም የሚቋረጥ ከሆነ በሰሜን ኢትዮጵያ የሚገኙ እጅግ ተጋላጭ ወገኖች የሚደርስላቸው አንዳችም ምርትም ሆነ በገበያ ላይ የተመሰረተ የምግብ እርዳታ አይኖርም ተብሏል። ይህ የእርዳታ መቋረጥ ውሳኔ በትግራይ ክልል የምግብ እጥረት ከፍተኛ በሚሆንበትና በክረምት ዝናብ ምክንያት የትራንስፖርት እንቅስቃሴ አስቸጋሪ በሚሆንበት ወቅት ላይ መገጣጠሙ ቀውሱን ይበልጥ አሳሳቢ ያደርገዋል። ሴናተር ሻሂን የምግብ እርዳታው መቋረጥ የምግብ እጥረት ያለባቸው ሰዎች ቁጥር እጥፍ በሚሆንበትና ከባድ ዝናብ እርዳታን ለማጓጓዝ እጅግ አስቸጋሪ በሚያደርግበት ወቅት ላይ የሚውል ይሆናል ሲሉ አስረድተዋል። ይህ ውሳኔ የሚተገበር ከሆነ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የውጭ እርዳታ ክፍያ ለ90 ቀናት እንዲታገድ ካስተላለፉት ትዕዛዝ በኋላ በተጋላጭ ማህበረሰቦች ላይ የሚደርስ ሌላው ተጨማሪ ጫና ይሆናል። ከሰብአዊ አንድምታ በተጨማሪ ሴናተሯ የገንዘብ እጥረቱን በአገዛዙና በትግራይ ኃይሎች መካከል ካለው ደካማ ግንኙነት ጋር አያይዘውታል። በፌዴራል መንግስቱና በትግራይ ኃይሎች መካከል የተደረገውን የፕሪቶሪያ የሰላም ስምምነት የጠቀሱት ሻሂን በቂ የዲፕሎማሲ ተሳትፎና የሀብት እጥረት ስምምነቱ እንዳይተገበር ትልቅ እንቅፋት እየሆነ መሆኑን አሳስበዋል። ቀጣይነት ያለው የዲፕሎማሲ ግፊት በመጥፋቱና የሰብአዊ ድጋፍ ሀብቶች እየደረቁ ባለበት ሁኔታ ተፈናቃዮች
ሜዳ ላይ ቀርተዋል ሲሉ የጻፉት ሴናተሯ ሁለቱም ወገኖች ወደ ሌላ የታጠቀ ግጭት እየተቃረቡ መሆኑን አስጠንቅቀዋል። ሴናተር ሻሂን በትግራይ ሊከሰት የሚችለውን ሰብአዊ ማዕት ለመከላከል ዋሽንግተን አስቸኳይ ጣልቃ ገብነት እንድታደርግና የዲፕሎማሲ ጥረቶችን እንድታጠናክር ጥሪ አቅርበዋል። ይህ በአሜሪካ በኩል የታየው የገንዘብ ቅነሳና በትግራይ ያለው የስልጣን ሽኩቻ ተዳምሮ ክልሉን ወደማያልቅ ቀውስ ሊከታት ይችላል የሚል ስጋት በብዙዎች ዘንድ አድሯል። በአበርገሌ ድንበር ያገዛዙና የህወሓት ታጣቂዎች በሳምንት ውስጥ ለሁለተኛ ጊዜ ተኩስ ልውውጥ አደረጉ። ዛሬ በአበርገሌ ወረዳ በትግራይ ታጣቂዎችና በአገዛዙ ሰራዊት መካከል ከፍተኛ የሆነ የተኩስ ልውውጥና የፊት ለፊት ውጊያ ሲካሄድ መዋሉ ተሰምቷል። ይህ ውጊያ የተቀሰቀሰው አገዛዙ በትግራይ ሰማይ ላይ ከፍተኛ የድሮን ቅኝት እያደረገ ባለበት፣ በመቀሌ ያለው የስልጣን ሽኩቻ በከረረበትና የአገዛዙ አማካሪዎች የፕሮፓጋንዳ ዘመቻቸውን ባፋጠኑበት ወቅት መሆኑ የፕሪቶሪያው ስምምነት በተግባር ወደ መፍረስ እየተቃረበ ስለመሆኑ ሌላው ማሳያ ተደርጎ ተወስዷል። በአበርገሌ ግንባር የተጀመረው ይህ ግጭት በሁለቱም ወገኖች ላይ ያደረሰው ጉዳት በዝርዝር ባይታወቅም በአካባቢው ከፍተኛ የሆነ ወታደራዊ እንቅስቃሴና ውጥረት መንገሱን ከአካባቢው የሚወጡ መረጃዎች ያመለክታሉ። ውጥረቱ በተለያዩ አቅጣጫዎች ቀጥሎ እንደሚገኝና በአካባቢው የሚገኘው የአገዛዙ ሰራዊት ክፍልም በከፍተኛ ጥንቃቄ ላይ እንደሚገኝ ታውቋል። ይህ ግጭት የተፈጠረው አገዛዙና ህወሓት በይፋ ሰላም አውርደናል በሚሉበት ወቅት መሆኑ በሁለቱ ኃይሎች መካከል ያለው ግንኙነት ወደ ጦርነት አውድማነት እየተቀየረ መሆኑን የሚያመላክት ነው። በሌላ በኩል አገዛዙ በትግራይ በኩል የጀመረውን ወታደራዊ ጫና ለመሸፈንና በህዝብ ዘንድ ተቀባይነት እንዳለው ለማስመሰል በአማራ ክልልም የከተማ ካድሬዎችን በማሰለፍ ህወሓትን የሚያወግዝ ሰላማዊ ሰልፍ ሲያካሂዱ ውለዋል። በሰልፉ ላይ የታደሙት ካድሬዎች ህወሓት ዳግም ጦርነት እየሰበከ ነው በሚል መፈክሮችን ሲያሰሙ የዋሉ ሲሆን ይህ ድርጊት አገዛዙ በአማራ ክልል ፋኖን ለመምታት ካደረገው ጥረት ጎን ለጎን አሁን ደግሞ በትግራይ በኩል ለሚከፍተው አዲስ ጦርነት የህዝብ ድጋፍ ለማሰባሰብና ሰበብ ለመፍጠር ያዘጋጀው የፖለቲካ ድራማ መሆኑ ተጠቁመዋል። የፖለቲካ ተንታኞች እንደሚሉት አብይ አህመድ በአንድ በኩል ከህወሓት ጋር የሰላም ስምምነት አድርጌያለሁ እያለ፣ በሌላ በኩል ግን በካድሬዎቹ አማካኝነት ድርጅቱን የማውገዝ ዘመቻ መጀመሩና በግንባር ውጊያ መክፈቱ የስርዓቱን የተደበቀ ዓላማ ቁልጭ አድርጎ የሚያሳይ ነው። በአማራ ክልል የተካሄደው ካድሬዎች ሰልፍ አገዛዙ በትግራይ ላይ ሊወስድ ያሰበውን ወታደራዊ እርምጃ ፍትሐዊ ለማስመሰልና በአማራና በትግራይ ህዝቦች መካከል ያለውን ቅራኔ ለስልጣን ዕድሜ ማራዘሚያነት ለመጠቀም የታለመ የፖለቲካ ቁማር ነው። ይህ በአበርገሌ የተጀመረው የተኩስ ልውውጥና የተካሄደው የካድሬዎች ሰልፍ አገዛዙ ሀገሪቱን ዳግም ወደማያልቅ የእርስ በርስ ጦርነትና ትርምስ ውስጥ እየከተታት መሆኑን የሚያሳይ ነው። በአማራ ክልል በተለያዩ ዞኖች ያገዛዙን የስሙላ ምርጫና የካርድ ዕደላ ለማስፈጸም የተንቀሳቀሱ የጠላት ኃይሎች በፋኖ ነበልባሎች አይቀጡ ቅጣት ተቀጡ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይ እዝ፣ ወሎ ቤተ አማራ ሚኒሊክ እዝና መይሳው ካሳ ሁለተኛ ኮር በጋራና በተናጠል ባካሄዷቸው ኦፕሬሽኖች የአገዛዙን ወታደራዊና ፖለቲካዊ ሴራ አክሽፈዋል። በሰሜን አማራ በላይ እዝ ስር የሚገኘው ሜጀር ጀነራል ውባንታ አባተ አንደኛ ኮር ከወረታ እስከ ደብረ ታቦር ባለው መስመር በከፈተው መጠነ ሰፊ ጥቃት በአገዛዙ ሰራዊት ላይ ታላቅ ድል ተቀዳጅቷል። ጥቃቱ ከባህር ዳር ተነስተው የይስሙላ ምርጫውን ለማስፈጸም ይጓዙ የነበሩ የክልልና የዞን ካድሬዎችን እንዲሁም እነሱን ያጅብ የነበረውን የሜካናይዝድ ሰራዊት ኢላማ ያደረገ ነበር። በአለም በር ከተማ ላይ በተደረገው በዚህ ውጊያ የአገዛዙ ባለስልጣን ጸዳሉ ደሴ በህዝብ ፊት ተዋርዶ ወደ ወረታ ሲፈረጥጥ መታየቱ ተገልጿል። በዚህ ውጊያ አንድ ጥቁር ስናይፐር፣ 48 ክላሽንኮቭ ጠመንጃዎች፣ አንድ ብሬን እና በርካታ ወታደራዊ ቁሳቁሶች ተማርከዋል። በተመሳሳይ ዜና የሚኒሊክ እዝ 303ኛ ኮር 14ኛ ክፍለ ጦር ሰርጎ ገቦች በግዳን ወረዳ ሙጃ ከተማ አገዛዙ በግዴታ የምርጫ ካርድ ለመስጠት ያዘጋጀውን መድረክ በትነዋል። ለበዓል ገበያ የወጣውን ህዝብ በኃይል ካርድ ለማስወሰድ ሲሞክሩ የነበሩ የአገዛዙ ወታደሮች ላይ በተወሰደ እርምጃ 4 ወታደሮች ሲገደሉ ከ5 በላይ ደግሞ ቆስለዋል። በደረሰበት ውርደት የተበሳጨው ሰራዊት 120 ሞርተር ወደ ከተማው በመተኮስ ንጹሃንን ሲያሸብር ውሏል። በበላይ እዝ መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር በቋራ ወረዳ ቁጥር 2 አካባቢ በአገዛዙ ጥምር ጦር ላይ በፈጸመው ኦፕሬሽን ከፍተኛ ድል ተቀዳጅቷል። ጠላት በ3 አቅጣጫዎች አሰባስቦ ያመጣው ኃይል በፋኖች ብርቱ ክንድ ተመቶ ከፍተኛ ሙትና ቁስለኛውን በ10 ጎማ መኪና እየጫነ ወደ መጣበት ተመልሷል። አገዛዙ ሊያካሂደው ካቀደው የይስሙላ ምርጫ ማግስት ጀምሮ በአዲስ አበባ ከተማ ስልታዊ በሆነ መንገድ የቤት ፈረስ ለማከናወን ማቀዱ ታወቀ።
ከአገዛዙ የውስጥ ምንጮች የተገኘውና ለሮሃ ቲቪ የደረሰው መረጃ እንደሚያመለክተው ምርጫው እንደተጠናቀቀ በዘመቻ እንዲፈርሱና ለስርዓቱ ባለሟሎች እንዲከፋፈሉ የታቀደባቸው ዋና ዋና አካባቢዎች 0522 ፈረንሳይ፣ አዲሱ ገበያ፣ ቀበናና ቤላ ገዳም ሰፈር፣ መርካቶና ሌሎችም ሰፈሮች መሆናቸው ተረጋግጧል። አገዛዙ በአሁኑ ወቅት የምርጫውን ድባብ ለማበላሸት የህዝብን ቁጣ በጊዜያዊነት ለማብረድና ሰላማዊ ምርጫ ተካሄደ የሚል የዓለም አቀፍ ድጋፍ ለማግኘት ሲል የማፍረስ ተግባሩን ሆን ብሎ ቢያዘገየውም በሚስጥር ግን ሰፊ ዝግጅት እያደረገ ይገኛል። የስርዓቱ ካድሬዎችና የክፍለ ከተማ የደህንነት መዋቅሮች በእነዚህ አካባቢዎች የሚገኙ መኖሪያ ቤቶችን፣ አንጋፋ የንግድ ተቋማትንና ታሪካዊ ሰፈሮችን የመለየትና የመመዝገብ ስራዎችን አጠናቀዋል። በተለይ በፈረንሳይ በቀበናና በቤላ አካባቢ የሚገኙ ነዋሪዎች የኮሪደር ልማትና የከተማ ውበት በሚሉ ሽፋን ሰጪ ስሞች ያለ አንዳች ተመጣጣኝ ምትክ ቦታ ወይም የካሳ ክፍያ ከቀያቸው እንዲፈናቀሉ ዝርዝር መመሪያ ለየቀበሌው መውረዱ ተረጋግጧል። ይህ ስልታዊ እቅድ ምርጫው እስኪያልቅ ድረስ ለህዝቡ ይፋ እንዳይደረግና ነዋሪው እንዳይረበሽ ጥብቅ ትዕዛዝ የተሰጠ ሲሆን ካድሬዎች በአሁኑ ወቅት ነዋሪውን አናፈርስባችሁም፣ ይልቁንም ይዞታችሁን ህጋዊ እናደርጋለን በሚል የውሸት ተስፋ በማታለል በምርጫው እንዲሳተፍና ድምፁን እንዲሰጥ እያግባቡት ይገኛል። ሆኖም ምርጫው ካለቀ በኋላ ግን በእነዚህ ተረኛ ሰፈሮች ላይ በኃይል የታጀበ ንብረት የማያስወጣና ሰብአዊነት የጎደለው የቤት ማፍረስ ዘመቻ ለማካሄድ ልዩ ግብረ ኃይል መደራጀቱን ምንጮች አረጋግጠዋል። አገዛዙ እነዚህን ታዋቂና ነባር ሰፈሮች ለይቶ ለማፍረስ ማቀዱ የከተማዋን የስነ ህዝብ ስብጥር በታቀደ መልኩ ለመለወጥና ነባር የአዲስ አበባ ነዋሪዎችን በማፈናቀል የስርዓቱን ደጋፊዎችና አዲስ መጤ ባለሀብቶችን በቦታው ለመተካት የሚደረገው ጥረት አካል ነው። በተለይ እንደ አዲሱ ገበያና 22 ያሉ የኢኮኖሚ እንቅስቃሴያቸው የደመቀ አካባቢዎች ላይ የሚወሰደው እርምጃ የነዋሪውን የኢኮኖሚ አቅም በማዳከም ለስርዓቱ ተገዢ እንዲሆኑና በድህነት አዙሪት ውስጥ እንዲገባ የማድረግ ረጅም ርቀት የሄደ ስልት መሆኑ ተጠቁሟል። በእነዚህ ተረኛ ፈራሽ ሰፈሮች የሚገኙ ነዋሪዎች ከምርጫው ማግስት መጠለያ አልባ እንሆናለን በሚል በከፍተኛ ስጋትና ጭንቀት ውስጥ የሚገኙ ቢሆንም አገዛዙ ግን ይህንን የጥፋት እቅዱን በሚስጥር በመያዝ በካድሬዎቹ አማካኝነት የህዝብን ድምፅ ለመዝረፍና የስልጣን ዕድሜውን ለማራዘም ደፋ ቀና እያለ ይገኛል። ይህ በምርጫ ሽፋን የተደገሰ ታላቅ የማፈናቀል ሴራ አገዛዙ ለራሱ የፖለቲካ ጥቅም ሲል የዜጎችን የህልውና መሰረት እንዴት መስዋዕት እንደሚያደርግ ቁልጭ አድርጎ የሚያሳይ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።